ኢየሩሳሌም ሀረገወይን የእኩለ ቀን መረጃዎችን እየመራው ወደ እናንተ ዜናዎችን የማሳልፍ ይሆናል። አብራችሁን ትቆዩን ዘንድ መረጃዎችን እንሰጣለን። ወደ መረጃዎች እናልፋለን። ለሶስት ቀናት ሲካሄድ የቆየው የአዲስ አበባ ከተማ አስተዳደር የ2018 በጀት ዓመት የመጀመሪያ 6 ወራት የዕቅድ አፈጻጸም ግምገማ ተጠናቋል። ማጠቃለያውን የተከታተለልን ባልደረባችን ሰብስቤ ባዩ በጉዳዩ ላይ መረጃ ሊሰጠን እዚህ ስቱዲዮ ይገኛል። ሰብስቤ እንዴት ዋልክ? እንደምን ዋልሽ ኢየሩስ? ይመስገን። እንግዲህ የከተማ አስተዳደሩ የ6 ወራት ዕቅድ አፈጻጸም ምን ይመስላል የሚለውን መረጃ አድርሰን። አመሰግናለሁ። እንግዲህ ከትናንት በስቲያ ነው የተጀመረው የአዲስ አበባ ከተማ አስተዳደር የ2018 በጀት ዓመት የመጀመሪያ 6 ወራት የዕቅድ አፈጻጸም ግምገማ። እንግዲህ በአጠቃላይ በግምገማው እንደተነሳው የከተማ አስተዳደሩ የከተማ አስተዳደሩ የዕቅድ አፈጻጸም በአጠቃላይ ከተያዘው ዕቅድ በአማካይ 95.3 በመቶ እንደተፈጸመ ነው የተገለጸው። በአጠቃላይ እንግዲህ በማጠቃለያው ላይ ከንቲባ አዳነች አቤቤ እንደዚሁም ሌሎችም አመራሮች በቡድን ውይይት ላይ በተነሱ ጉዳዮች ላይ ሰፊ ማብራሪያቸውን ሰጥተዋል። በተለይም ከንቲባ አዳነች አቤቤ እንደተናገሩት በጥንካሬ የታዩ ጉዳዮች አሉ። በጥንካሬ ከታዩት ውስጥ አንዱ የሚነሳው የጠንካራ የተሻሻለ የመጣ የአመራር ውህደትና አንድነት ነው። በዚህም እንግዲህ አመራሩ በተመሳሳይ ምዕራፍ ላይ ሆኖ ተግባራትን የሚፈጽም ቶሎ ምላሽ የሚሰጥ ውህደቱ አንድነቱ የተጠናከረ ሆኖ ተገኝቷል። ይህ አንዱ በጥንካሬ የታየ ጉዳይ ነው በግምገማው። ሌላው ውሳኔዎችን ቶሎ ክፍተቶች ሲኖሩ ክፍተቶች ሲታዩ እነሱን ለማረም የሚደረግ ጥረት፣ ተጠያቂነትን ለማስፈን የሚደረግ ጥረት በየደረጃው ይህም እንደ አንድ ጥንካሬ ተነስቷል ማለት ነው በግምገማው። ሌላ እንግዲህ እርምጃዎችን የመውሰድ ነገሮችም እንዳሉ በተለይ በግለሰብ በፈጻሚዎች በአመራር ላይ ችግሮች ተከስተው ሲገኙ እርምጃዎችን ፈጣን በሆነ ሁኔታ የመውሰድ ነገሮችም ታይተዋል። ሌላው በመሰረተ ልማት ግንባታ አንጻር በመንገድ በውሃ ዘርፍ የተደረጉ ክንውኖች በጣም አጥጋቢ መሆናቸው ተነስተዋል። ለምሳሌ መንገድን ብንወስድ እንኳን 134 ኪሎ ሜትር መንገድ በዚህ በ6 ወራት ውስጥ አዲስ መንገድ እንደተገነባ እሳቸው ያነሱት፣ ከ573 ኪሎ ሜትር በላይ ደግሞ ጥገና ስራዎች መሰራታቸውን ተናግረዋል። የውሃ አቅምንም ብናነሳ ወደ 60 ሺህ ሜትር ኩብ ውሃን ወደ ከተማው የውሃ ስርዓት ውስጥ ለማስገባት የሚያስችል ስራዎች እየተከናወኑ መሆናቸውን፣ ወደ 7 የሚደርሱ 8 አካባቢ የፍሳሽ ማጣሪያ ጣቢያዎችም የተገነቡ መሆናቸውን እንደዚሁ አንስተዋል ማለት ነው። ሌላ በጥንካሬ ከተነሱት ውስጥ የፕሮጀክቶች አፈጻጸም ነው። በርካታ ፕሮጀክቶች የተገነቡ መሆናቸውን ከ200 በላይ ፕሮጀክቶች ተገንብተው ወደ አገልግሎት መግባታቸውን በ6 ወሩ ተነስተዋል። ገቢ አሰባሰብም ሌላው በጥንካሬ የታየ ጉዳይ ነው። ሌላው እንግዲህ የህብረተሰብ ተሳትፎ ጉዳይ ነው። የህብረተሰብ ተሳትፎ በጣም በከፍተኛ ደረጃ መካሄዱ ተጠቅሷል። ያም ብቻ ሳይሆን ደግሞ በህብረተሰብ ተሳትፎ ብቻ በዚህ ባለፉት 6 ወራት ማለት ነው በርካታ ስራዎች መከናወናቸው ተጠቅሷል። ከ12000 በላይ ቤቶችም እንደዚሁ የቤት አቅርቦትን ለማስፋት በተሰሩ ስራዎች ተገንብተው ወደ ህዝብ እንዲደርሱ መደረጋቸውና ከዚህ ውስጥ ከ4000 በላይ የሚሆኑት በበጎ ፈቃድ አገልግሎት የተገነቡ መሆናቸው በጥንካሬ ከታዩት ውስጥ ይጠቀሳሉ ማለት ነው። እንግዲህ እነዚህም በጥንካሬ በጣም ሌሎችን በርካታ ሰፊ ጉዳዮች ተነስተዋል በጥንካሬ የታዩ ማለት ነው። ከዛ ውጭ እንግዲህ በድክመት ተብሎ እንደ ክፍተት ከታዩት ውስጥ የአፈጻጸም ጉራማይሌ መሆን፣ ሁሉም እኩል ያለመፈጸም፣ እዚህም እዛም ወጣ ገባ የሚሉ ጉዳዮች መኖራቸው ተጠቁሟል። እንግዲህ እኩል አለመትጋትም ይታያል ነው ያሉት። አንዳንድ ቦታ በጣም በከፍተኛ ደረጃ ተግተው ስራዎችን ያሳኩ አካላት ሲኖሩ፣ በሌላ በኩል ደግሞ መለስተኛውን አፈጻጸም ያላቸው አካላት እንዳሉ እንደዚሁ ተነስቷል። ይሄ ማለት እንግዲህ በተያዘላቸው ጊዜና ሰሌዳ ለመጠናቀቅ ነው። አጠቃላይ የከተማ አስተዳደሩ አፈጻጸም እንግዲህ ወደ 95.3 በመቶ ቢሆንም አሁንም ቢሆን 5 በመቶ አካባቢ አልተፈጸማል። ይህ ደግሞ እዚህም እዛም አንዳንድ ቦታዎች ላይ ጉራማይሌነት መኖሩ ተነስቷል። ጠባቂነትም አለ ተብሏል። እንግዲህ አገልግሎት አሰጣጥ የመሻሻል ሁኔታዎች ቢኖሩም የማዘመን ሁኔታዎች ቢኖሩም አሁንም የበለጠ መሻሻል ያስፈልገዋል የሚል ነገርም ተነስቷል። ሌሎች ደግሞ የተሰሩ መሰረተ ልማቶችን ለምሳሌ ትላልቅ የስፖርት ሜዳዎችን ማንሳት እንችላለን። ከኮሪደር ልማት ጋር ተያይዘው የተሰሩ መሰረተ ልማቶችን ማንሳት እንችላለን። እነዚህን በስፋት ወደ ህዝቡ እንዲጠቀምበት አለማድረግ፣ አለመጠበቅ፣ ዘላቂነታቸውን አለማስቀጠል ጉዳዮችም ተነስተዋል። እንግዲህ ቀጣይ ትኩረት አቅጣጫዎችም ተቀምጠዋል ማለት ነው። በቀጣይ ትኩረት ላይ ከተነሱ ጉዳዮች ውስጥ አንዱ የተቋም ግንባታ አሁንም ቁልፍ ጉዳይ ሆኖ እንደሚቀጥል የከተማ አስተዳደሩ ቁልፍ ጉዳይ ሆኖ እንደሚቀጥል ተነስቷል። ተቋማትን መገንባት ተቋማትን ዘላቂ የማድረግ ጉዳዮች አሁንም ትኩረት ተሰጥቷቸው በቀጣይ እንደሚሰሩ ተነግሯል። ሌላው ሌብነትና ብልሹ አሰራርን ሁሉንም አቅሞች በመጠቀም መታገል
ሌላ የትኩረት አቅጣጫ መሆኑ ተነግሯል ማለት ነው። ሌላው ሰራተኞችን የለውጥ ሐዋርያ የማድረግ የቼንጅ ኤጀንቶች የማድረግ ጉዳይም ትኩረት ሰጥቶ የሚሰራ ነገር እንደሆነ ተነስቷል። የኑሮ ውድነትን ለመዋጋት ለመከላከል የተጀመሩ ስራዎች የእሁድ ገበያ እንደዚህ በገበያ ማዕከላት ትስስር በመፍጠር የሚሰሩ ስራዎችን የሌማት ትሩፋትና መሰል ጉዳዮችን አጠናክሮ የመቀጠል ጉዳይም ትኩረት እንደሚሰጠው ተነግሯል። እንግዲህ ድጎማ ብቻ በተለይ የኑሮ ውድነትን ለመዋጋት በተማሪዎች ምገባ፣ በተማሪዎች ዩኒፎርም አቅርቦት እና በተመሳሰሉ ጉዳዮች ላይ የከተማ አስተዳደሩ እስከ 18 ቢሊዮን ብር ከበጀቱ ለድጎማ እየዋለ እንደሆነ ተነግሯልና እነዚህንም አጠናክሮ የመቀጠል ጉዳዮች ይነሳሉ ተብሏል። ገቢ አሰባሰብን ማጠናከርም ሌላው ትኩረት የሚሰጠው ጉዳይ ነው። በተለይም ተቋማት ላይ እነዚህ ከገቢዎች ከሚሰበስቡ ተቋማት ሴክተር ተቋማት አንጻር ክፍተቶች አሉ። እነሱን የማስተካከል ስራዎችን እንደሚቀጥሉ ተነግሯል። ሌላ የገበያ አለመረጋጋትን የማስተካከል ጉዳዮች ቢሰራሉ ተብሏል። ገበያ ውስጥ ከዚህ ከዋጋ ንረት ጋር ከአርቲፊሻል የዋጋ ጭማሪ ጋር ተያይዘው ያሉ ጉዳዮችን የማስተካከል ስራዎችን ይሰራሉ ተብሏል። በተለይ የመሶብ የአንድ ማዕከል አገልግሎት አሰጣጥን የማሻሻል የማስፋት ስራዎችን እንደሚሰሩ ተመልክቷል። በቀጣይ በትኩረት በተለይም 4 የሚደርሱ የመሶብ ማዕከላትን እስከ የካቲት ወር ባለው ጊዜ ውስጥ እንደሚከፈቱና ሌሎች ተጨማሪ ደግሞ እስከ ሚያዝያ ባለው ደግሞ ሌሎች 6 የማድረስ ስራዎች እንደሚሰሩና አገልግሎት አሰጣጥን የማዘመን ዲጂታላይዝ የማድረግ ወደ አንድ ማዕከል የማምጣቱ ስራ በትኩረት እንደሚሰራ ተቀምጧል ማለት ነው። ምርጥ ተሞክሮችን የማስፋት የማጋራት እንደዚሁም ሰራተኞችን አመራሮችን የመመዘን ተቋማትን የመመዘን ስራዎችም እንደዚሁ ትኩረት እንደሚሰጣቸው ተጠቅሟል ማለት ነው። የህዝብ ተሳትፎንም የማስፋት ነገር በስፋት ተነስቷል ማለት ነው። በአጠቃላይ እንግዲህ በጥንካሬ በጣም በርካታ ስኬታማ ስራዎች መከናወናቸው ተነስተዋል። የሰላምና የጸጥታ ጉዳዮችን ማንሳት እንችላለን። በጣም ዘላቂ ሰላም የሰፈነባት ከተማ የማድረግ ስራ፣ የፋይናንስ አጠቃቀምም የከተማ አስተዳደሩ በያዘው እቅድ መሰረት በተለይም የበጀቱን ወደ 70% በላይ ለካፒታል ፕሮጀክቶች ለዘላቂ ልማት ስራዎች የመዋል ስራው አሁንም በዚህ 6 ወርም ባለፈው 6 ወርም ንግዲ ጠንካራ ከተባሉ ጉዳዮች መካከል ነው። በጣም በርካታ ሀሳቦች ተነስተዋል። እንግዲህ በምሽት በሚኖረን የዜና ወጀት ሰዓታችን ደግሞ ዝርዝር ጉዳዮችን እንደዚሁ ለተመልካቾች ምናለት ይሆናል። መልካም ሰብስቤ ይሄን ሀሳብ ማንሳት ፈለኩኝ። አሁን የእሁድና ቅዳሜ ገበያዎችን እናያቸዋለን። የበርካታ ነዋሪዎችን ህይወት የቀየረ ነው። የእናቶች የገበያ ማዕከል በቅርብ ቀን ወይዘሮ አዳነች አቤቤ ያስመረቀችውን ማንሳት እንችላለን። ህጻናት ጋር በርካታ ስራዎች እየተሰሩ ነው። የምገባ የዩኒፎርም የመስጠትና የማደል በርካታ ድጎማዎችም እንደ ከተማ አስተዳደር እየተሰራ ነው። ክፍለ ከተሞችን ስናያቸው ደግሞ በርካታ የስፖርት ማዘውተሪያ ስፍራዎች አሉ። ሰፈሩን ነዋሪውን ማዕከል ያደረገ ነው። እንደው በዚህ በ6 ወር እቅድ አፈጻጸም የነዋሪዎቹ ግብረ መልስ ምንድነው ተብሎ ተደምጧል? እንግዲህ በተለይም የከተማ አስተዳደሩ አንዱ በጥንካሬ ካነሳቸው ጉዳዮች መካከል ከተማዋን ምቹ የመኖሪያ ቦታ ለማድረግ ለነዋሪዎች ምቹ ከተማ ለማድረግ የተያዘው እቅድ ቃል በተገባው መሰረት እየተከናወነ መሆኑ ነው እየተመለከተው። በዚህ ውስጥ ከፍተኛ የሆነ የህዝብ ተሳትፎ እንዳለ አስተዋል። የህዝቡ ተሳትፎ ደግሞ በተለያዩ ጉዳዮች የሚገለጽ ነው። በልማት ስራዎች የሚገለጽ ነው። ያ ብቻ ሳይሆን ቦታዎች ለልማት ሲፈለጉ የመነሳት ወደ ተሻለ አካባቢ ለመዛወር በሚደረገው ጥረት ውስጥ በጣም ተሳታፊና ደጋፊ የመሆን የልማት ስራዎችን የመደገፍ የማገልገል ስራዎችም በስፋት የተከናወኑበት መሆኑ ተመልክቷል። እንግዲህ በግምገማው ባልደረባችን ሰብስቤ ባዩ ለመረጃ እናመሰግናለን። መልካም ቀን ይሁንልን። እኔም አመሰግናለሁ። እንቀጥላለን። ባለፉት 6 ወራት የህዝቡን ሁለንተናዊ ተጠቃሚነት እውን ያደረጉ ፕሮጀክቶች የተጠናቀቁበትና ወሳኝ መሰረተ ልማቶች በተግባር የተረጋገጡበት መሆኑን የአዲስ አበባ ከተማ የስራ ኃላፊዎች ተናገሩ። የአዲስ አበባ ከተማ ዲዛይንና ግንባታ ስራዎች ቢሮ፣ የቤቶች ልማትና አስተዳደር፣ የመንገዶች ባለስልጣንና የውሃ ፍሳሽ አገልግሎት ተቋማት የስራ ኃላፊዎች ከኤምኤን ጋር ቆይታ አድርገዋል። ተመስገን ይመር ተጨባጭ እቅድ ብርቱ ክትትልና 24/7 የስራ ትጋት የአዲስ አበባ ከተማ መለያና የስኬት መንደርደሪያ መርሆች ሆነዋል። ባለፉት 6 ወራት የመዲናው አፈጻጸምም ይህን በውል ያሳያል። ልማትን ከዜጎች ተጠቃሚነት ጋር አጣምራ ዓለም አቀፍ ተመራጭም ተወዳዳሪም ለመሆን የምትተጋው አዲስ አበባ ከተማ ባለፉት 6 ወራትም ተጨባጭና ስኬታማ የፕሮጀክቶች አፈጻጸምን ማረጋገጥ ችላለች። የአዲስ አበባ ከተማ ዲዛይንና ግንባታ ስራዎች ቢሮ ኃላፊ ኢንጂነር አያልነሽ ሀብተማርያም ባለፉት 6 ወራት ከጤና፣ ከትምህርት፣ ከጥበባት፣ ከገበያ
ማዕከላትና በስፖርቱ ዘርፍ ትልቅ ፕሮጀክቶች የተጠናቀቁበትና ስኬታማ ጉዞ የነበረበት ነው ብለዋል። ከከተማችን የጤና ቱሪዝም ማዕከል ከማድረግ አንጻር በርካታ ሆስፒታሎች የገነባንበት፣ ማስፋፊያም ሆነ አዲስ ግንባታዎች የተገነቡበት፣ እንዲሁም ትምህርት ቤት ማስፋፊያዎችና አዳዲስ ትምህርት ቤቶችንም በጣም በሰፊው ገንብተን ለሕዝባችን ተጠቃሚ እንዲሆን ያደረግንበት፣ በሀገራችን የመጀመሪያ ይሆናሉ ብለን መጥቀስ የምንችላቸውን የሲኒማና እንዲሁም የቲያትር ማዕከላት አስመርቀን ለሕዝባችን ያቀረብንበት፣ ለወጣቱ የሚሆኑ የስፖርት ማዕከላትን ገንብተን እንዲሁም ተደራሽነቱን ባሰፋ መልኩ ስራዎችን ሰርተን ለሕዝባችን ፍላጎት ያቀረብንበት ሁኔታ አለ። የአዲስ አበባ ከተማ ፕሮጀክቶችን ጀምሮ የመጨረስ ልኬትና ትጋት በእጅጉን ተሻሽሏል የሚሉት ኢንጂነር አያልነሽ ለፕሮጀክቶች መጠናቀቅ ምክንያትና መነሻ የሆኑት የአመራር ትጋት፣ የህዝብ ቅንጅትና የ27 የስራ ባህል በቀጣይም በማጠናከር በትኩረት ይሰራል ብለዋል። እየተደረገ ባለው ግምገማ የምናያቸውን ክፍተቶች አሻሽለን እንዲሁም የህዝባችንን ደግሞ ፍላጎት ጨምረን በተሻለ ሁኔታ ስራዎቻችንን የምንሰራበትና አገልግሎታችንን የምናሳልጥበት የበለጠ መልካም አስተዳደር የሚሰፍንበት የልማት ስራዎቻችን በሰፊው በጥራት የሚሰሩበት የተሻለ ደግሞ እቅድ ይዘን የምንሰራበት ነው የሚሆነው። ወዲህ ደግሞ በአዲስ አበባ ከተማ ግስጋሴ ልክ የመኖሪያ ቤት አቅርቦትን ለማስፋት አመርቂ ስራዎች ተሰርተዋል። በአዲስ አበባ ከተማ በ2018 ዓ.ም ብቻ ከ100 ሺህ በላይ ቤቶችን ለመገንባት እቅድ ተነድፎ ወደ ስራ ተገብቷል የሚሉት የአዲስ አበባ ከተማ ቤቶች ልማትና አስተዳደር ቢሮ ኃላፊ ወይዘሮ ቅድስት ወልደ ጊዮርጊስ ባለፉት 6 ወራት ስኬታማ ስራዎች እውን ሆነዋል ብለዋል። 2018 ላይ 100 ሺህ ቤቶችን ዴሊቨር እናደርጋለን ብለን ስንል በሁሉም የቤት አማራጮች ታሳቢ ተደርጎ ነው 100 ሺህ ቤቶችን ዴሊቨር የምናደርገው። 50 ሺህ በመንግስት 50 ሺህ ደግሞ በተለይ በመንግስትና በግል አጋርነት ብለን የምንሰራቸው ስራዎች ናቸው ማለት ነው። ከእቅዳችን አንጻር አፈጻጸማችን እጅግ በጣም ጥሩ የሚባልና የሚበረታታ ምናልባትም ደግሞ አምናና ካቻምና በዚህ ልክ ያልታየ በልዩ እይታ እየተሰራ ያለ መሆኑን አይተናል። መንግስት በሚያስገነባቸው 18 የቤት ልማት ሳይቶች ባለፉት 6 ወራት ብቻ ከ200 ሺህ በላይ ለሚሆኑ ዜጎች የስራ ዕድል ተፈጥሯል የሚሉት ወይዘሮ ቅድስት ክትትልን በማላክ የስራ ባህልን በ24/7 ቅኝት በማድረግ ጥራትን ከፍጥነት ጋር በማሰናሰል ለስኬታማ አፈጻጸም በትኩረት መስራት በቀጣይ ተጠናክሮ የሚቀጥል ነው ብለዋል። ከ200 ሺህ በላይ የስራ ዕድልን ፈጥረናል። በዚህ 6 ወር ውስጥ ብቻ ፍጥነቱን በዚህ ልክ እንዲቀጥል ስራውን ወደፊት ለመውሰድ እንደ ቤቶች ከምን ጊዜውም በላይ ቆርጠን የተነሳንበት የህብረተሰባችንንም ጥያቄ ለመመለስ ደግሞ ከምን ጊዜውም በላይ ዝግጅታችንን አጠናቀን ኢሚዲየት ወደ ትግበራ የገባንበት ወቅት ላይ ነው ያለ ነው። የሰፋፊ ጎዳናዎች ባለቤት የቅንጅታዊ መሰረተ ልማቶች መናገሻ ለመሆን እየሰራች ያለችው አዲስ አበባ ከተማ በመንገድ ዘርፉ ላይ ባለፉት ወራት የግንባታና የጥገና ዘርፉ ላይም ተጨባጭ ውጤታማ ስራን ሰርታለች። የአዲስ አበባ ከተማ መንገዶች ባለስልጣን ዋና ዳይሬክተር ኢንጂነር ሙህድን ረሻድ በመዲናዋ ባለፉት 6 ወራት ከተቀመጠው እቅድ በላይ በመንገድ ዝርጋታና በመንገድ ጥገና ላይ ማስመዝገብ ተችሏል ብለዋል። 530 ኪሎ ሜትር አካባቢ አጠቃላይ በመንገድ ጥገናም በመንገድ ግንባታም እቅድ ተይዞ ወደ ስራ የተገባበት ሁኔታ ነው የነበረው። ነገር ግን ኦልሬዲ ፋይናሊ አፈጻጸማችን ወደ 770 ኪሎ ሜትር አካባቢ የተፈጸመበት በመንገድ ግንባታ በመንገድ ጥገና ያለበት ሁኔታ ነው ያለው። በመንገድ ዝርጋታና ጥገና ዘርፍ ላይ የ27 የስራ ባህልን በማድረግ ጥራትን የማስጠበቅና ፍጥነትን የማረጋገጥ ስራም በስኬት እየተተገበረ እንደሚገኝ ኢንጂነር ሙህድን ተናግረዋል። በከፍተኛ ሁኔታ የህዝብ ጥያቄ ህዝብ ሊንገላታ የሚችልባቸው መውጣት መግባት ሊቸገሩ የሚችሉባቸው ቦታዎችን አድሬስ ከማድረግ አንጻር ከፍተኛ ለውጥ መሻሻል ያለበት ሁኔታ ነው ያለው። ይህን አጠናክረን በቀጣይም የምንሄድበት ሁኔታ ነው የሚኖረው። በከተማው እድገት ልክ አስተማማኝ የውሃ አቅርቦትና ዘመናዊ የፍሳሽ ስርዓትን ለማድረግ መስራት የአዲስ አበባ ከተማ ሌላኛው የትኩረት ማዕከል ነው። ለዚህም ባለፉት 6 ወራት ብቻ የውሃ አቅርቦትን ከማሳደግና የፍሳሽ ስርዓትን ከማዘመን አንጻር ከቅርብ በላይ የሆነ አፈጻጸም ስለመመዝገቡ የአዲስ አበባ ከተማ ዋና ፍሳሽ አገልግሎት ስራ አስኪያጅ ዘሪሁን አባተ ተናግረዋል። ከገጸ ምድር ወይም ደግሞ ከሰርፌስ ወተር የምንለውን 100% ማሳካት ችለናል። ከከርሰ ምድር ደግሞ 86% ማሳካት ችለናል። በአጠቃላይ 87% የእቅዳችን ማሳካት ችለናል። ይሄ ከባለፈው የውሃ ምርት አቅርቦት ጋር ስናነጻጽረው ወደ 6 ሚሊዮን ሜትር ኪዩብ ተጨማሪ ወደ ሲስተም ማቅረብ ችለናል ማለት ነው። አንደኛውና ዋነኛው ይሄ ነው። ሌላው የፍሳሽን ነው። ፍሳሽም 80% የምንጠቀመው ውሃ ዌስት ወተር ሆኖ ይወጣል ተብሎ ሳይንቲፊካሊ ይታመናል። ከዚህ ውስጥ 20 ሚሊዮን ሜትር ኪዩብ የሚሆነውን አሰባስበን ስርዓት ባለው መልኩ 19.5 ሚሊዮን ሜትር ኪዩቡን በእቅዳችን መሰረት አጣርተን
ለግሪነሪ መጠቀም ችለናል፣ ለኮንስትራክሽን መጠቀም ችለናል፣ ለላይባጆ የቀረውን ደግሞ ኢንቫይሮንመንታሊ ሴፍ በሆነ መልኩ የአካባቢ ነዋሪዎች እንዲጠቀሙበት ዲስፖዝ ማድረግ ተችሏል ማለት ነው። ባለፉት 6 ወራት አገልግሎት አሰጣጥን በቴክኖሎጂ በመደገፍና ትብብራዊ ስራን እውን በማድረግ የህዝቡንም የመልካም አስተዳደር ጥያቄ በመፍታት በመንግስትና በህዝብ መካከል መቀራረብ የተፈጠረበት መሆኑን የአዲስ አበባ ከተማ የስራ ኃላፊዎች ተናገሩ። የአዲስ አበባ ከተማ የ6 ወራት ጉዞና አፈጻጸም በመዲናዋ ከፍተኛ አመራሮች እየተገመገመ ይገኛል። ተመስገን ይመር በዚህ ጉዳይ ላይ ተጨማሪ መረጃ ይዞበታል። ቴክኖሎጂን መታጠቅና ማልማት በዛም ውስጥ አገልግሎት አሰጣጥን በማዘመን የህዝብ ቅሬታን መፍታትና እንግልትን ማስቀረት ላይ አዲስ አበባ ከተማ ባለፉት ወራት ተጨባጭ ውጤታማ ስራዎችን ሰርታለች። በርካታ አገልግሎት ሰጪ ተቋማት በአንድ ማዕከል ከተማው አገልግሎት የሚሰጡበት የአንድ መሶቢያ አገልግሎት ማዕከልን እውን በማድረግ ባለፉት ወራት ተጨባጭ ውጤቶችን በማስመዝገብ በአንድ ጣራ ስር በርካታ አገልግሎቶችን በመለገስ የተገልጋይን እርካታ የማሳደግ ስራ ስለመሰራቱ የአዲስ መሶብ ዋና ዳይሬክተር አቶ ዮናስ አለማየሁ ይናገራሉ። መሶብ የኢትዮጵያ የአንድ ማዕከል አገልግሎት አዲስ ሀሳብ በሀገር ውስጥ የተጸነሰ እንደመሆኑ መጠን አዳብረን እንደ አዲስ አበባ ደግሞ አስፍተን ሌሎች ሀገራትም ተሞክሮ እንዲወስዱ ማድረግ የሚያስችል አቅም እየፈጠርን ነው። በ6 ወር ውስጥ ያገኘናቸው ውጤቶች እጅግ ተስፋ ሰጪ ሆነው አግኝተናቸዋል። በጥቅሉ አገልግሎት ጀምረን የ6 ወሩ ግማሽ ዓመት እስክንገመግም ድረስ ወደ ከ55,000 በላይ ተገልጋዮችን በቀጥታ ትክክለኛ አገልግሎት እንዲያገኙ ማድረግ ችለናል። ተገልጋዩ በተለያየ ቦታ ጊዜውን ሳያባክን በአንድ ማዕከል ውስጥ አገልግሎቶችን እንዲያገኝ የእርካታውም ደረጃ ደግሞ ከፍ እንዲል ማድረግ ተችሏል። በቀጣይም አንድ መሶብ ማዕከላትን ማብዛት አገልግሎት አሰጣጥን በቴክኖሎጂ የላቀ በማድረግ በአዲስ አበባ ከተማ መዘመለክ የተሳለጠ አገልግሎት አሰጣጥን እውን ለማድረግም በትኩረት እየተሰራ መሆኑን አቶ ዮናስ ተናግረዋል። እንደ አዲስ አበባ ደግሞ በአንድ ቢሮ ላይ ተወስነን ብቻ ሳይሆን መሶብን ተንቀሳቅሰንም ጭምር አገልግሎት መስጠት መጀመር አለብን ብለን አስበናል። ሌላው ዓለም ላይ በጣም ቀላል ነው። ተንቀሳቃሽ የመሶብ አገልግሎትን ለመጀመርም ሀሳብ ይዘን እየሰራን ያለ ነው። በቀሪ ወራት እነዚህ ስራዎች ጨምረን ቀሪ ቅርንጫፎችን ከፍተን የተደራጀ የሰፋ በአገልግሎት ቁጥሩም ደግሞ ትንሽ ህብረተሰቡ የሚንገላታባቸውንም ተቋማት ችግር የሚቀርፍ ሆኖ በቀጣይ ጥሩ ስራ ተሰርቶ የመጪ ቀሪ 6 ወራትን እንገመግማለን የሚል እምነት አለን። በአዲስ አበባ ስኬታማ የ6 ወራት አፈጻጸም ውስጥ የህዝብና መንግስት ቅንጅት ጉልህ አበርክቶን ይወስዳል። የአዲስ አበባ ከተማ የበጎ ፈቃድና ህብረተሰብ ተሳትፎ ማስተባበሪያ ኮሚሽን ባለፉት ወራት ከህዝብ ጋር በሰራው ቅንጅታዊ ስራ የበርካቶችንም በማበስ ሰው ተኮርነትንም በመዲናዋ ማረጋገጥ ስለመቻሉ የተናገሩት ደግሞ የአዲስ አበባ ከተማ የበጎ ፈቃድና ህብረተሰብ ተሳትፎ ማስተባበሪያ ኮሚሽን ኮሚሽነር ይመር ከበደ ናቸው። ወደ 15 ቢሊዮን የሚያወጣ ሀብት በማሰባሰብ የበጎ ፈቃድና የህብረተሰብ ተሳትፎ ስራዎችን መስራት ችለናል። ከነዚህ ውስጥ 13 ቢሊዮን የሚሆነው ደግሞ ለበጎ ፈቃድ ስራዎች ብቻ የሚወጣ ነው። ከዚህ ውስጥ ቅድም እንደጠቀስኩት 5.8 ቢሊዮን የሚሆነው ደግሞ ለቤት ግንባታ ያዋልነው ነው ማለት ነው። በዚህ መንገድ በጣም የተሳካ እንደነበረ ባለፉት 6 ወራት ለተመዘገበው ስኬቶች ውስጥ የክፍለ ከተማዎች የስራ ትጋትና የመፈጸም አቅም ተጠቃሽ ነው። የለሚ ኩራ ክፍለ ከተማም ባለፉት 6 ወራት ከፓርቲ ከመንግስት ስራና ተግባር አንጻርም ስኬታማ ጉዞ እንደነበረው የለሚ ኩራ ክፍለ ከተማ ዋና ስራ አስፈጻሚ አቶ አድማሱ ደቻሳ ተናግረዋል። የ90 ቀናት እቅድ ወጥተው እዛ ውስጥ የተካተቱ እቅዶች እና የትኩረት ነጥቦችን ይዘን ስኬታማ በሆነ መልኩ ነው የፈጸም ነው። ከዛ ባሻገር ደግሞ መደበኛ ስራችንም ውጤታማ በሆነ መልኩ የቀጠለበት ሂደት ነው ያለው። የአገልግሎት አሰጣጥ ላይ ከዚህ ቀደም ሲቀርቡ የነበሩ ቅሬታዎችን በእጅጉ የቀነስንበት፣ ህብረተሰባችን ጋር ተቀራርበን ብዙ ስራዎችን የሰራንበት ወቅት ነው ያለ ነው። የ6 ወራት አፈጻጸሙ ክፍተቶችን ለማረም እድል ጠንካራ ጎኖችንም ለማጠናከር መልካም አጋጣሚ የተፈጠረበት ስለመሆኑ የሚናገሩት አቶ አድማሱ በቀጣይም ለሁለንተናዊ ስኬት በትጋት ይሰራል ብለዋል። አመራሩ በዚህ ግምገማ የሰራውን ስራ በጥቅሉ እንዴት ማሳደግ ይኖርብኛል፣ ያልተሰሩ ስራዎችን ደግሞ እንዴት ይበልጥ መስራት አለብኝ የሚለውን ወኔ ሰንቆ እንዲወጣ ነው እየተወያየን ያለ ነው። ውይይታችንም በጥሩ መልኩ እየተከናወነ ይገኛል ማለት ነው። አገልግሎት አሰጣጥን ማላቅ ከመንግስትና ከፓርቲ አንጻር የሚጠበቁ ስራዎችን በንቃትና ትጋት መፈጸም፣ በዚህም የዓመቱን አፈጻጸም ግቡን የመታ ለማድረግ እንደሚሰሩም የስራ ኃላፊዎቹ ተናግረዋል።
የእኩለ ቀን መረጃዎቻችን ላይ ትገኛላችሁ። መረጃዎቻችን እንደቀጠሉ ናቸው። በድጋሚ አብራችሁን ስላላችሁ እናመሰግናለን። የኢትዮጵያ የባህር በር ባለቤትነት ጥያቄ የራስን ተፈጥሯዊ፣ ህጋዊ፣ መልክዓ ምድራዊና ታሪካዊ ሀብት ምላሽ የማስገኘት ምክንያታዊ የህልውና ጉዳይ መሆኑን ምሁራን ገልጸዋል። በዚህም የኢትዮጵያውያን የባህር በር ባለቤትነት ምላሽ ለማስገኘት በሚደረገው ጥረት ሁሉም ዜጋ በከፍተኛ የኃላፊነት መንፈስ በመተባበር ለሀገር ብሔራዊ ጥቅም መከበር መስራት እንደሚገባቸው አስገንዝቧል። ለኢትዮጵያ ዜና አገልግሎት ዘገባ አፈወርቅ አለሙ እንደሚከተል ያቀርበዋል። የኢትዮጵያ የባህር በር ባለቤትነት ህጋዊ፣ ታሪካዊ፣ መልክዓ ምድራዊና ኢኮኖሚያዊ የህልውና ጥያቄ መሆኑ ይታወቃል። በዚህም ከ3 አስርት ዓመታት በፊት በታሪካዊ ስህተት ያጣችውን የባህር በር ባለቤትነት ምላሽ ለማስገኘት የተከናወኑ ተግባራትም እንዴት ይፈጸም ወደሚል ዓለም አቀፋዊ የዲፕሎማሲ ስኬት ተሸጋግሯል። በኢትዮጵያም የባህር በር ባለቤትነትና ጥያቄ ዙሪያ ከኢትዮጵያ ዜና አገልግሎት ጋር ቆይታ ያደረጉት ምሁራንም ኢትዮጵያም የባህር በሯን እንድታጣ የተሄደበት ታሪካዊ ሴራም የሚያስቆጭ መሆኑንም ገልጸዋል። የባህልና ታሪክ ተመራማሪው ፕሮፌሰር አህመድ ዘካሪያም የኢትዮጵያ ታሪክ ማንነትና ስልጣኔም ከቀይ ባህር ባለቤትነት ጋር በእጅጉ ጥብቅ ቁርኝት አለው ብለዋል። የወቅቱ የኢትዮጵያ የባህር በር ባለቤትነት ጥያቄም የራስን ተፈጥሯዊ፣ ህጋዊ፣ መልክዓ ምድራዊና ታሪካዊ ሀብት ምላሽ የማስገኘት ምክንያታዊ የህልውና ጉዳይ መሆኑንም ገልጸዋል። የኢትዮጵያ የባህር በር ባለቤትነትን ምላሽ የማስገኘት ቀጠናዊና አህጉራዊ ሰላምና ደህንነትን በማስጠበቅ ለፍትሃዊ የጋራ ተጠቃሚነትና እድገት መሰረት እንደሚሆንም ተናግረዋል። በብዝሃ አንድነትና ህብረት ያሸበረቁ ኢትዮጵያውያንም የሀገራቸውን ሉዓላዊነት፣ ብሔራዊ ጥቅምና ፍላጎት የሚያስከብሩ ጽኑ ህዝቦች መሆናቸውንም የአድዋ አኩሪ ድል ህያው ምስክር መሆኑንም አውስተዋል። የጋራ ተግባቦት ኢትዮጵያን ወደ ተሻለ ምዕራፍ ለማሸጋገር አይነተኛ ሚና አለው ያሉት ምሁሩም አሰባሳቢ ትርክት ግንባታም የሀገርን ብሔራዊ ጥቅም ለማስከበር ጉልህ ፋይዳ አለውም ብለዋል። በዚህ የኢትዮጵያውያን የባህር በር ባለቤትነት ምላሽ ለማስገኘት በሚደረገው ጥረት ሁሉም ዜጋ በከፍተኛ የኃላፊነት መንፈስ በመተባበር ለሀገር ብሔራዊ ጥቅም መከበር መስራት እንደሚኖርበትም አስገንዝበዋል። በአሁኑ ወቅትም የባህር በር ባለቤትነትን ምላሽ ለማስገኘት የሚደረገው ጥረት የሀገርን እድገትና ቀጣዩን ትውልድ ታሳቢ ያደረገ ወሳኝ ብሔራዊ አጀንዳ መሆኑንም አስረድተዋል። የኢትዮጵያ የባህር በር ባለቤትነትና ጥያቄም በዜጎች መካከል የጋራ ትርክት መገንቢያ መሆኑንም ተናግረዋል። የባህር በር ማጣታችን የትርክት መዛባት፣ የውጩ ጫና አንድ ላይ ተደምሮ የፈጠረብን ችግር ነው። አሁን ሁላችንም እያዘን ነው። ኢትዮጵያ የባህር ጠረፍ የማግኘቷ እድል ሰፊ ነው። የተዘጋ ሂሳብ አይደለም ማለት ነው። እንደገና የምንጠይቅበት እነዚህ ሁሉም ጋር 6000 ኪሎ ሜትር በላይ ነው የጋድ ሀገራት ያላቸው። እዛ ውስጥ ኢትዮጵያ አንድ ድርሻ ቢኖራት ማን ይጎዳል? እዛ ያሉትን ህዝቦች የሚጠቅም ነገር ነው። ንግዱ ይሳለጣል። እዛ ያለው ህዝብ የበለጠ ይጠቀማል። በውጭ ጉዳይ ኢንስቲትዩት የአፍሪካ ጉዳዮች ተመራማሪ ዶክተር ጋሻው አይፈራም በበኩላቸው የኢትዮጵያ ታሪክና ስልጣኔ ከባህር በር ባለቤትነት ጋር የተሰናሰለ ስለመሆኑ አንስተዋል። ለአብነትም ከአክሱም ዘመነ መንግስታት ጀምሮ ለበርካታ ሺህ ዘመናት ያህል ቀይ ባህር የኢትዮጵያ የተፈጥሮ ወሰንና የግዛት መዳረሻ አካል ሆኖ እንደቆየም አውስተዋል። በታሪካዊ ጠላቶች ሴራና የሀገርን ብሔራዊ ጥቅም በቅጡ ባልተገነዘቡ ውስን ቡድኖች አማካኝነት ኢትዮጵያም ከ3 አስርት ዓመታት በፊት ከተፈጥሯዊ የባህር በር ወሰኗም እንድትገለል መደረጉንም ገልጿል። በዚህም የኢትዮጵያ የባህር በር ባለቤትነት ህጋዊ፣ ስነልቦናዊ፣ መልክዓ ምድራዊና ፍትሃዊ የኢኮኖሚ ተጠቃሚነትን መሰረት ያደረገ ትክክለኛና ምክንያታዊ ጥያቄ መሆኑንም ተናግረዋል። ኢትዮጵያ የቀይ ባህር አካባቢን ያጣችበት ወይም ደግሞ ባለቤትነቷን ማቆየት ያልቻለችበት የውስጥ ድክመት ነው። እንደዚህ አይነት ስትራቴጂያዊ የሆኑ ብሔራዊ ፍላጎቶችን ማስጠበቅ የምትችልበት አቅም አይሰጥህም። ተጋላጭነትንም ይጨምረዋል። ለቀይ ባህሩ ቅርብ የሆነ ሀገር ነው፣ ህዝብ ነው በስነ ልቦናው። ግን ደግሞ በሌሎች ምክንያቶች ደግሞ ሩቅ የሆነበት እንቆቅልሽ አለ። ስለዚህ ይሄ ለኢትዮጵያ ብሔራዊ ደህንነት፣ ለቀጠናው ሰላምና መረጋጋት ያለውን ሁኔታ ስንመለከት በአንደኛ ደረጃ ለቀጠናው ስጋት ነው ከታሪክ አንጻር፣ ሁለተኛ ካላት ጂኦግራፊ አንጻር ኢትዮጵያ ያ አይነት የታሪክ ፍሰትም ስላለ ቀጠናዊ ኃላፊነት ያይሰጣታል። የአዲስ አበባ ሁሉን አቀፍ ልማት መዲናዋን በቱሪስት ስበት ማዕከል እንዳደረጋት ተገለጸ። የኮሪደር ስራዋን ተከትሎ የአዲስ አበባ ለውጥ ለኢንቨስትመንት፣ ለሆቴል፣ ለቱሪዝምና ለኮንፈረንስ ቱሪዝም ሰፊ እድል መፍጠሩን በዘርፉ የተሰማሩ ባለሀብቶች ገልጸዋል። በዚህ ጉዳይ ላይ ራሄል አበበ ተጨማሪ መረጃ ይዘብታለች።
የኢትዮጵያ እምብርት የአፍሪካ የፖለቲካ ማዕከልና የዓለም የዲፕሎማሲ መናኸሪያ የሆነችው አዲስ አበባ ለዘመናት ጉስቁልና ተጫጭኗት ስሟና ግብሯ ሳይጣጣም ዓመታትን አሳልፋለች። ምንም እንኳን ከጉስቁልናዋ ይልቅ ታሪካዊነቷ ይሎ በርካታ ቱሪስቶች የሚጎርፉባት መዲና ብትሆንም ቱሪስቶችን ለማቆየት የሚያስችል መሰረተ ልማት ግን አልነበራትም። የመንገዶቿ መጨናነቅ፣ የወንዞቿ ከተፈጥሮ ይዘታቸው ወጥቶ የቆሻሻ ማስወገጃ መሆንና እርጅና የተጫጫናቸው ቤቶች ሌሎች የዘርፉ ተግዳሮቶችም ነበሩ። አቶ ይታየው ታሪኩ ይባላሉ። የአዲስ አበባን የቱሪስት መስህቦች ለቱሪስቶች በማስጎብኘት የካበተ ልምድ አላቸው። ዓመታትን በአስጎብኚ ድርጅት ውስጥ የዘለቁት አቶ ይታየው አዲስ አበባ ቀደም ሲል የነበራት መልክ ለቱሪዝሙ ዘርፍ እንቅፋት ነበር ይላሉ። በዚህ ኢንዱስትሪ ውስጥ እኔ ከ16 ዓመት በላይ ቆይቻለሁ። በፊት የነበረው አዲስ አበባ ላይ ያው የቦታዎች ማነስ ነው። በቃ የሚታወቁ ናሽናል ሙዚየም፣ ኢትኖግራፊክ፣ እንጦጦ፣ ካቴድራሉን አምን ወስደሽ ያልቁብሻል። ወይ ትልቁ የገበያ ማዕከል በአፍሪካ መርካቶ ነው። እንደዚህ አይነት ትንሽ ጊዜ ፓኬጅ የማድረግ ነው የነበረው። ሁለተኛ ከተማ በጣም ተጨናንቃ ነበር በፊት። ሁሉ ነገር ጥብቅብቅ ያለና ቱሪስቶች የመጨነቅ ቦርሳቸውን ሀንጌ ማድረግ ራሳቸውን የመጠበቅ የሰው ንክኪው ግፊያው ወደዚህ መምጣት ለሆነ ነገር መጋለጥ ነው ብለው ያስቡት ነበር። አዲስ አበባ ላይ በእግርሽ መንቀሳቀስ ሽታውም አለ። ትናንት መሸጋገሪያ የነበረችው አዲስ አበባ ዛሬ ላይ መዳረሻ የሆነች መምጣቷን የሚገልጹት አቶ ይታየው ምትኩ ይህም ከዘርፉ የሚገኘውን ሁሉን አቀፍ ጥቅም የሚያሳድግ ሆኗል ይላሉ። በአጠቃላይ የኢትዮጵያን ገጽታ እንደተቀየረ ነው የሚያስቡት። ገና ከአውሮፕላን እንደወረዱ በቃ ብዙሃኖቹ ከራሳቸው ከተሞችም ጋር ያመሳስላሉ። የኛ ከተማ እኮ እንዲያታምርም ከኛ በልጣለች። አራቱ ማዕዘን ዞረሽ የማጠግቢው ነገር ነው ያለው ቆይታ የሚያራዝም ይህን ስትጨርሺ በዚሁ ስታንዳርድ ደግሞ ከአዲስ አበባ ውጭ ያሉ ከተሞች ክልሎች እየተገነቡ ስለሆነ ይህን ስትጨርሺ ወንጪ ያምርሻል፣ ከዚህ ስትጨርሺ ላንጋኖ ያምርሻል። አዲስ አበባ ፈርስት ኢምፕሬሽን ውል ቢላስት ነው። ፊት ለፊቱ ያለው ነገር ቆንጆ ከሆነ ታች ያለውን አርባ ምንጭን በመልካም እንድትጠብቂው ያደርጋል። ቱሪስቶች በጣም ደስተኞች ናቸው። ለውጡም በዚህ 2 ዓመት 3 ዓመት ያለው በጣም ቴንክስ ይላሉ። የአዲስ አበባ ሁሉን አቀፍ ልማት የሆቴል ቱሪዝሙን ዘርፍ ያነቃቃ መሆኑን ያነሱት ደግሞ በዘርፉ የተሰማሩ ባለሀብቶች ናቸው። ኢቨንቶች እየተዘጋጁ ሲመጡ ለምሳሌ እንደ አፍሪካ ክላይሜት ቼንጅ ሚቲንጎች ሲዘጋጁ የተለያዩ ቱሪስቶች እንግዶች መጥተዋል እና እነሱን አስተናግደናል። ሌሎች ደግሞ ኢቨንቶች እንዲየወዙ የማይልስ ቱሪዝሙ እየሰፋ ሲሄድ ብዙ ቢዝነሶችን እናገኛለን ብለን እናስባለን። እኔ በራሴ ሆቴል እንዴት ነው ዌልካም ብለን የምንቀበለው የሚለውን ነገር እንደ ስታንዳርድ ሆቴል ራሳችንን እያዘጋጀን ያለው ነው። የተለያዩ ቦታዎች ላይ የስትሪት ፉዶችን ሰርቪሱንም ሬስቶራንቶቻችንም ሆቴሎቻችንም ደግሞ ትልቅ እንግዳ ሊመጣብን እንደሚችል አስበን ከተዘጋጀን በዛ ሴክተር ላይ ለተሰማሩ ባለሙያዎችም እንዲሁም ባለቤቶች ትልቅ እድል መፍጠር የሚችል ነው። ስለዚህ መነቃቃቱ እንግዲህ ወገባችን አስረን እንግዶቻችን መጠበቅ እንዳለብን ነው ማሰቡ። አሁን ኮፕ 32 ከሆቴሎቻችን አቅም በላይም ነው የሚመጣው ሰው እና በተለያዩ መንገዶችም ለማስተናገድ እየተሰራ ነው። ግን የመጀመሪያ ምርጫ ሆቴል ስለሆነ እንዲህ አይነት ትልልቅ ዝግጅቶች፣ ኮንፈረንሶች አዲስ አበባን የኮንፈረንስ ከተማ መሆኗን ማስመስከርና ማሳየት ለሆቴሎች ከፍተኛ ፋይዳ ያለው። በመዲናዋ እየተነቃቃ የመጣውን የኮንፈረንስ ቱሪዝም ተከትሎ ባለፈው በጀት ዓመት ብቻ ከ150 በላይ ዓለም አቀፍ መድረኮች መካሄዳቸውን የገለጹት ደግሞ የአዲስ አበባ ከተማ ቱሪዝም ኮሚሽን ኮሚሽነር ሁንዴ ከበደ ናቸው። የኮንፈረንስ ቱሪዝም አሁን ላይ ትልቅ የከተማዋ የቱሪዝም ሀብት እየሆነ ነው ያለው። ባለፈው ዓመት ብቻ በከተማ ደረጃ በአንድ ዓመት ከ150 በላይ ዓለም አቀፍ ሁነት አዲስ አበባ ላይ ማድረግ ተችሏል። ለዚህ ደግሞ ፍላጎት ብቻ በቂ አይደለም፣ የተሰሩት ልማቶች ለዚህ አጋዥ ሆነዋል ማለት ነው። የአድዋን ሙዚየም ማንሳት እንችላለን። የአድዋ ሙዚየም ታሪካችንን ከማስቀጠል አልፎ ዛሬ ላይ የኮንፈረንስ ቱሪዝም ማዕከል እንድንሆን አድርጎናል። ይሄ ብቻ ሳይሆን የአዲስ ኢንተርናሽናል ኮንቬንሽን ሴንተር ትልቅ ልማት ነው፣ ትልቅ ሜጋ ፕሮጀክት ነው። ይሄ እውን መሆኑ ቅድም ላነሳውላችሁ ቁጥር ከተማዋ የኮንፈረንስ ማዕከል እንድትሆን አስችሏታል ብሎ መውሰድ ይቻላል። ስለዚህ ለእያንዳንዱ የቱሪዝም ፕሮዳክት የምናለማው የልማት ስራ የራሱ የሆነ አስተዋጽኦ ስላለው በዛ ደረጃ ነው ማየው። መዲናዋ ነባር የቱሪዝም መዳረሻዎቿን ዳግም እንዲለሙ በማድረግ እንዲሁም አዳዲስ የቱሪስት ቀልብ ማረፊያ የሆኑ ስፍራዎችን በማልማት ከዚህ ቀደም ተዳክሞ የነበረው ዘርፍ ዳግም እየተነቃቃ ስለመሆኑም መረጃዎች ያመላክታሉ።
መረጃዎቻችን እንደቀጠሉ ናቸው። በድጋሚ አብራችሁን ስላላችሁ እናመሰግናለን። በቀጥታ መረጃውን ከቦታው ከሁነቱ ሁነን የምናገኝበት መረጃ እናልፋለን። ይህም መረጃችን የሚሆነው ኢትዮጵያ በተቀናጀና ጠንካራ የበሽታ መከላከል ስልት የማርበርግ ቫይረስ በሽታን በመቆጣጠር ሙሉ በሙሉ ነፃ መሆኗን የጤና ሚኒስቴር አስታውቋል። በኢትዮጵያ የህብረተሰብ ጤና አደጋን በመከላከል በወርሃ ጥቅም ተከስቶ የነበረውን የማርበርግ ቫይረስ ከወራት በኋላ ሙሉ በሙሉ ማጥፋት መቻሏን ተከትሎ የእውቅናና የምስጋና መርሃ ግብር ተካሂዷል። በዚህ የእውቅናና የምስጋና መርሃ ግብር ላይ ባልደረባችን ጽዮን ማሞ እዛው ከቦታው ከስፍራ ሁና የምትነግረን መረጃ ይኖራል። ጽዮን እንዴት ዋልሽ? ኢትዮጵያ እንግዲህ ይህን የማርበርግ ቫይረስ ሙሉ በሙሉ ለመቆጣጠር መብቃቷ እጅግ በጣም ታላቅ የሚያሳይ ነገር ነው። እንግዲህ ይህንን በሽታ ከመከላከል እንዲሁም ደግሞ ከመቆጣጠር አንፃር በርካታ ስራዎች ተሰርተዋል። ከወደ ኋላ መለስ ብለን የተሰሩ ስራዎች ምን ይመስላሉ? እንደገና ደግሞ አሁን ያለሽበት የእውቅናና የምስጋና መርሃ ግብሩ እንዴት እየተካሄደ ነው የሚለውን መረጃ ለኔና ለተመልካቾቻችን ታደርሻለሽ። አመሰግናለሁ ኢየሩስ። እንግዲህ ኢትዮጵያ ዛሬ የማርበርግ ቫይረስን መቆጣጠር ስለመቻሏ አብስራለች። እንግዲህ ኢትዮጵያ ውስጥ ቫይረሱ አለመኖሩን አስመልክቶ የጤና ሚኒስቴርም በስካይላይት የማብሰሪያ መርሃ ግብር አከናውኗል። በመርሃ ግብሩም እንግዲህ ተወካዮች ምክር ቤት አፈ ጉባኤ አቶ ታገሰ ጫፎን ጨምሮ የክልል ፕሬዝዳንቶችም ተገኝተዋል። በመርሃ ግብሩ ተገኝተው መልእክት ያስተላለፉት የተወካዮች ምክር ቤት አፈ ጉባኤ አቶ ታገሰ ጫፎ ዛሬ ለኢትዮጵያ ትልቅ የብስራት ቀን ነው፣ እንኳን ደስ አላችሁ የሚል መልእክት አስተላልፈዋል። በቀጣይም እንግዲህ የጤና ባለሙያዎችን አቅምን ማሳደግን ጨምሮ በጤናው ዘርፍ ላይ ውጤት ሊያመጡ የሚችሉ ስራዎችን መስራት የመንግስትም የሀገሪቱም አቅጣጫና ተልዕኮ ስለመሆኑም አንስተዋል። አቶ ታገሰ ጫፎ እንግዲህ የማርበርግ ቫይረስን መግታት ወይም መቆጣጠር በመቻላችን በጣም ደስተኞች ነን። ኢትዮጵያም እንደ ሀገር ትልቅ ውጤት ማስመዝገቧን የሚያሳይ ነው። በዚህ ላይ ደግሞ ትልቅ ኃላፊነትና መስዋዕትነት ከፍለው የሰሩ የማህበረሰብ ክፍሎች የጤና ባለሙያዎች አሉ። ለነሱም የእንኳን ደስ ያላችሁ መልእክት አስተላልፈዋል። እናመሰግናለን የሚል መልእክት አስተላልፈዋል። ዶክተር መቅደስ ዳባ የጤና ሚኒስትርም ተገኝተው መልእክት አስተላልፈዋል። በመልእክታቸውም እንግዲህ ቫይረሱ እንዲገታ የተለያዩ ስራዎች ተሰርተዋል። ሚኒስቴር መስሪያ ቤቱ ብቻ ሳይሆን ማህበረሰቡ፣ የጤና ባለሙያዎች፣ የተለያዩ ባለድርሻ አካላትም በዚህ ላይ በትኩረትና በትጋት ሲሰሩ ነበረ። ለዚህም ውጤት መምጣት ትልቁን አስተዋጽኦ አበርክተዋል የሚል መልእክት አስተላልፈዋል። እንግዲህ የማርበርግ ቫይረስ በኢትዮጵያ ከተከሰተ ጀምሮ በደቡብ ኢትዮጵያ ክልል በጂንካ ሆስፒታል ለምርመራ በመጡ ሰዎች ላይ ነው የተረጋገጠው። ይህ ቫይረስ እንግዲህ 14 ሰዎች ላይ ተገኝቶ 9ኙ ለሞት ተዳርገዋል፣ 5ቱም በህይወት ለመትረፍ ችለዋል። በአጠቃላይ ለ3800 ለሚሆኑ ዜጎች በማርበርግ ቫይረስ ምርመራ ተደርጎላቸዋል። እንግዲህ የማርበርግ ቫይረስ ከፍተኛ ስጋት ነበረ። ሁላችንም እንደምናውቀው ኢትዮጵያ ውስጥ ከፍተኛ ስጋት ፈጥሮ ነበረ። ከፍተኛ ስጋት እንደመፍጠሩ የስጋቱን ያክል ጉዳት ሳያደርስ መግታት ተችሏል የሚል ነገር ተነስቷል። እንግዲህ ይህንን የማርበርግ ቫይረስ በቁጥጥር ስር ወይም መግታት የተቻለው ሁሉም በትብብር የጤና ባለሙያዎችን ጨምሮ መስዋዕትነት ከፍለው ፊት ለፊት ተጋብጠው ሙያቸውን ጋሻ አድርገው ስራዎችን ሲሰሩ ነበረ። የተለያዩ ባለድርሻ አካላትም በዚህ ላይ ሲሳተፉ ነበረ። ቫይረሱን መቆጣጠር የተቻለው በጋራ በትብብር በቅንጅት በመሰራቱ ነው። እንግዲህ ኢትዮጵያ ባለፉት ዓመታት በተለይ በጤናው ዘርፍ ላይ ትኩረት አድርጋ ስትሰራ ነበረ። ትኩረት አድርጋ በመስራቷ ደግሞ ውጤቶች አስመዝግባለች። በዚህ ላይም የማርበርግ ቫይረስን ጨምሮ የተለያዩ ተላላፊ በሽታዎችን መግታት ወይም መቆጣጠር የምትችልበትን አቅሟን አሳድጋለች። ይህንንም አቅሟን አሳይታለች። እንግዲህ ባለፉት ዓመታት ኢትዮጵያ ውስጥ ከፍተኛ ውጤቶች የተመዘገቡበት ለውጦች የተመዘገቡበት ዓመት ነው። በጤናው ዘርፍም እነዚህ ውጤቶች ጎልተው ይታያሉ። ሁሉም የሚያያቸው የሚመለከታቸው ናቸው። ዛሬም እንግዲህ የማርበርግ ቫይረስን ኢትዮጵያ ውስጥ አለመኖሩን አስመልክቶ የማብሰሪያ መርሃ ግብር ተከናውኗል። እንግዲህ ለመላ ኢትዮጵያ እኛም እንኳን ደስ አላችሁ ማለት እንወዳለን። እንግዲህ ይህንን ቫይረስ መግታት የተቻለው በትብብር በትጋት በመሰራቱ ነው። ኢትዮጵያ ውስጥ ከፍተኛ ስራዎች እየተሰሩ ነው። ለውጦች እየመጡ ነው። በጤናው ዘርፍም ከፍተኛ ለውጥ እየመጣ ነው። ከፍተኛ ውጤቶች እየተመዘገቡ ነው። ከነዚህ ውስጥ እንግዲህ በጤናው ዘርፍ የተመዘገበው ውጤት ይገኝበታል። በአጠቃላይ በዛሬው ዕለትም የተነሱት መረጃዎች እነዚህ ነበሩ። ለአሁኑ ያለኝ መረጃ ይሄን ይመስላል። አመሰግናለሁ።
ሪፖርተራችን ጽዮን ማሞ ለመረጃሽ እናመሰግናለን። መልካም ቀን ይሁንልሽ። መረጃዎቻችን እንደቀጠሉ ናቸው። በድጋሚ አብራችሁን ስላላችሁ እናመሰግናለን። የታድሶ ስልጠናን በቀጣይ የምንመለከት ይሆናል። የመንግስትን የሰላም ጥሪ ተቀብለው የመጡ የቀድሞ ታጣቂዎችን የታድሶ ስልጠና በመስጠት በዘላቂ የማቋቋም ስራ ተጠናክሮ መቀጠሉን የብሔራዊ ታድሶ ኮሚሽን ነው ይህን ያስታወቀው። የመንግስትን የሰላም ጥሪ ተቀብለው የመጡ የቀድሞ ታጣቂዎችን የታድሶ ስልጠና በመስጠት በዘላቂነት የማቋቋም ስራ ተጠናክሮ መቀጠሉን የብሔራዊ ታድሶ ኮሚሽን ምክትል ኮሚሽነር ብርጋዴር ጄኔራል ደርቤ መኩሪያ ናቸው ይህን ያሉት። ለኢትዮጵያ ዜና አገልግሎት ዘገባ ፍቃዱ መለሰ። የብሔራዊ ታድሶ ኮሚሽን ሶስተኛውን ዙር የቀድሞ ተዋጊዎች የምርቃትና ሽኝት ፕሮግራም በኮምቦልቻ ጊዜያዊ የዲሞቢላይዜሽን ማዕከል አካሂዷል። የብሔራዊ ታድሶ ኮሚሽን ምክትል ኮሚሽነር ብርጋዴር ጄኔራል ደርቤ መኩሪያው በመርሃ ግብሩ ላይ ባደረጉት ንግግር የመንግስትን የሰላም ጥሪ ተቀብለው የመጡ የቀድሞ ታጣቂዎችን የታድሶ ስልጠና በመስጠት በዘላቂነት የማቋቋም ስራ ተጠናክሮ መቀጠሉን ተናግረዋል። በአማራ ክልል መንግስትና በአፋሕድ መካከል የዘላቂ ሰላም ስምምነት መደረጉን ተከትሎ የታጣቂዎቹ አመራርና አባላት የሰላም አጋርነታቸውን በተግባር በማሳየት ትጥቃቸውን ፈተው መምጣታቸውን ተናግረዋል። ሁሉም ፍላጎት የሚሳካው በሰላማዊ መንገድ በተረጋጋ መንገድ በመሆኑ የመከላከያ ሰራዊት አባላት የክልል ጸጥታ ኃይሎች ጋር በመቀናጀት 83,000 በላይ ወጣት ወደ ሰላም አማራጭ እንዲገባ የሰላም ኃይል እንዲሆን እንዲያግዝ ተደርጓል። አሁን በአማራ ክልል ዘንድሮ አሁን ያደረግነውን ሶስተኛ ዙር ጨምሮ ከ13,000 በላይ ወጣት በአማራ ክልል በቀጥታ እስካሁን ድረስ በዲዲአር አልፎ ወደ ህብረተሰቡ እንዲገባ ተደርጓል። እናንተን ጨምሮ ማለት ነው። የአማራ ክልል ሰላምና ጸጥታ ቢሮ ኃላፊ ዶክተር እሸቱ የሱፍ በክልሉ ዘላቂ ሰላምና ልማት የማረጋገጥ ጥረት የተሳካ ውጤት ማምጣቱን ገልጸዋል። በክልሉ በተደረሰ የሰላም ስምምነት መሰረት ታጣቂዎች ትጥቃቸውን በመፍታት በየቀኑ እየገቡ መሆኑን አንስተው በዘላቂነት የማቋቋም ስራውም ተጠናክሮ መቀጠሉን ተናግረዋል። ውይይቶችን እናደርጋለን፣ ኮሚቴዎች እናደራጃለን፣ የስራ ዕድል ለመፍጠር እንሞክራለን። የመንግስት ሰራተኛ ካሉን መልሳለን። ይሄ የክልሉ መንግስት በልዩ ሁኔታ የወሰነው ነው። ወቅታችሁኛል አላለም፣ አቃጥላችሁኛል አላለም፣ አገር አውድማችኋል አላለም። ችግሩን ተረድቶ ችግሩን ለመፍታት ነው ጥረት እያደረገ ያለው። ለዚህ ደግሞ የክልሉ መንግስት መመሪያ አውጥቷል። የአማራ ፋኖ ህዝባዊ ድርጅት ከፍተኛ አመራር የነበሩት ካፒቴን ማስረሻ ሰጤ ለሀገርና ህዝብ ዘላቂ ሰላም ስንል የጥፋትን አማራጭ በመተው የሰላምን ጥሪ ተቀብለን መተናል ብለዋል። ሰላም ሲባል ቀላል ይመስላል። ነገር ግን ባለፉት 2 ዓመታት 3 ዓመት ኦልሞስት 3 ዓመት ክልላችን በከፍተኛ ሁኔታ በማህበራዊ በኢኮኖሚ እና በባህል እንቅስቃሴውም ጭምር የተገደበ እና ወደ ኋላ የተመለሰ ሙሉ ለሙሉ የኢኮኖሚ እንቅስቃሴው ስታክ ያደረገበት ባለሀብቶቻችን ይህንን ክልል እንደ አውሬ እንዲፈሩት ያደረግንበት መሰረተ ልማቶቻችንን ያወደምንበት አደገኛ እና መጥፎ ጊዜ ነበር። ሌላኛው የአፋሕድ ከፍተኛ አመራር የነበሩት ኮሎኔል ፋንታው ሙሀባ ጥያቄዎቻችን ለማስመለስ ጫካ ብንገባም አዋጭ ባለመሆኑ የሰላምን አማራጭ ተቀብለን መተናል ብለዋል። ባለፉት ዓመታት የክልላችን ህዝብ በድለናል፣ ኢኮኖሚውን አድርቀናል ያሉት ኮሎኔሉ ትግሉም በውጭ ኃይሎች ጭምር በመጠለፉ ሀገር አፍራሾችን አንተባበርም፣ መጠቀሚያ ማንሆንም በማለት ሰላምን መርጠን መተናል ብለዋል። ሰላማዊ በሆነ መንገድ ጥያቄዎቹ ግን እንዲመለሱ መታገል አለብን ማታገል አለብን የሚል እምነት ይዘን ነው ሁላችንም የሰላም አማራጭን የመረጥ ነው። አጠቃላይ በአማራ ህዝብ ላይ የደረሰው ችግር በጣም ከፍተኛ ችግር ነው ያለው። ሁሉንም ተንቀሳቅሰንበታል። በከተሞችም በገጠርም ተንቀሳቅሰንበታል። የአማራ ህዝብ ይህን ጦርነት የሚሸከምበት አቅም የለውም። አዳክመነዋል፣ አሽመድምደነዋል። በፕሮግራሙ የፌዴራል የሀገር መከላከያ የክልልና የዞን እንዲሁም የፋኖ ከፍተኛ አመራሮች፣ የሃይማኖት አባቶችና ሌሎች ባለድርሻ አካላትም ተገኝተዋል።
እንቀጥላለን። ከውጭ ሀገር ኢንቨስትመንቶች ጋር በተያያዘ አለመግባባቶችን ነፃና ገለልተኛ በሆነ ዳኝነት ለመፍታት ኢትዮጵያ ለግልግል ዳኝነት ትኩረት ሰጥታ እየሰራች መሆኑን የኢትዮጵያ ኢንቨስትመንት ሆልዲንግ ገለጸ። የህግ የበላይነትና አማራጭ ያለመግባባት ፍቺ ስርዓቶች ለዘላቂ ሰላምና ልማት በሚል መሪ ሀሳብ በአማራ ክልል ጠቅላይ ፍርድ ቤትና በባህር ዳር ዩኒቨርሲቲ አዘጋጅነት ለ2 ቀናት የተካሄደው ዓለም አቀፍ ጉባኤ ተጠናቋል። ፍቃዱ መለሰ በዚህ ጉዳይ ላይ ተጨማሪ መረጃ ይዞበታል። የአማራ ክልል ጠቅላይ ፍርድ ቤትና ባህር ዳር ዩኒቨርሲቲ በጋራ ያዘጋጁት የህግ የበላይነትና አማራጭ ያለመግባባት መፍቻ ስርዓቶች ለዘላቂ ሰላምና ልማት በሚል መሪ ሀሳብ በተካሄደው ዓለም አቀፍ ጉባኤ ላይ በተለያዩ ርዕሰ ጉዳዮች ላይ ውይይት ተካሂዷል። በግልግል ዳኝነት ላይ ያተኮረው የውይይት መድረክ ላይ ጽሑፍ ያቀረቡት የኢትዮጵያ ኢንቨስትመንት ሆልዲንግ ዋና ስራ አስፈጻሚ ዶክተር ብሩክ ታዬ የግልግል ዳኝነት በማንኛውም የንግድና ኢንቨስትመንት ውሎች ላይ የሚካተት የአሰራር ስርዓት መሆኑን ተናግረዋል። የውጭ ኢንቨስትመንት እየተስፋፋባት ላለው ኢትዮጵያ ከኢንቨስትመንት ጋር በተያያዘ ለሚፈጠሩ አለመግባባቶች ነፃና ገለልተኛ ዳኝነት ለመስጠት ጠቃሚ አሰራር መሆኑንም ነው የገለጹት። የውጭ ኢንቨስተር መጥቶ ኢንቨስት ሲያደርግ እዚህ ሀገር ምን አይነት ስትራቴጂ ተጠቅመን ነው የትኛውን የህግ ማዕቀፍ ተጠቅመን የግልግል ዳኝነት ማዕቀፍ ተጠቅመን ነው የምንሰራው የሚለውን ነገር በእንደዚህ አይነቱ ዲፋይን አድርጎ ማስቀመጥ በጣም ጠቃሚ ነገር ነው። ሁለተኛ ኢኮኖሚው እያደገ የውጭ ኢንቨስተሮች እየመጡ እሱ እየሰፋ በሚሄድበት ጊዜ እንደዚህ አይነት ጥያቄዎች ይኖራሉ። የግልግል ዳኝነት የት እናድርገው፣ ኢትዮጵያ ብቻ ይሁን ወይ የሚለውን ነገር መወሰን እና መዘጋጀት ያስፈልጋል። እንደዚህ አይነት ሁሉንም ያማከለ አካዳሚያም ላይ በሚኒስቴር መስሪያ ቤትም በኩል ያሉ ሰዎች እንደዚሁም ደግሞ በክልሉ ጠቅላይ ፍርድ ቤት በኩል ይሄ ኢኒሼቲቭ ተወስዶ መሰራቱ በጣም ኢምፖርታንት የሆነ ነገር ነው። በኢትዮጵያ የግልግል ዳኝነትን ለመስጠት በአማራ ክልል ጠቅላይ ፍርድ ቤት በባህር ዳር ከተማ ማዕከል ለመገንባት የተጀመረው ተግባር የሚበረታታ ነው ያሉት ዶክተር ብሩክ የዳኝነት ስርዓቱ የሀገርን ብሔራዊ ጥቅም የሚያስከብር ነው ብለዋል። ብዙዎቹ ኮሜርሻል ናቸው፣ የንግድ ጉዳዮች ናቸው። የንግድ ጉዳይ ከመሆናቸውም በላይ በጣም ሪፋይንድ ሆነው ለጠብ የሚዳርጉ ናቸውና አሁን እዚህ እየተሰራ ያለው ከክልሉ እየተሰራ ያለው ስራ በጣም የሚያስደስተው ምንድን ነው? አንደኛ ቦታውን ማዘጋጀት ትልቅ ኢንቨስትመንት ታስቧል። ይሄ አምሹር የኢትዮጵያ የብዙ ሀገራት ኤምባሲዎች የብዙ ዓለም አቀፍ ተቋማት መቀመጫ ነች። ብዙ ኢንተርናሽናል ኢሹዎች ሲኖሩ በገለልተኝነት ነው ነገሮችን የምናየው። ይሄ ዩኤን ሴኩሪቲ ካውንስል ላይ የሚመጡ ድምጽ የዩኤን ላይ የሚመጡ ድምጽ የምንሰጥባቸው ጉዳዮችም ላይ በሀገር ደረጃ ይታወቃል። የራሳችን የሀገራዊ ጥቅም እንጂ ዝም ብለን የማይመለከተን ቦታ ገብተን ነገሮችን ስለማነካካ ያ ኢንዲፔንደንስ ለዚህ ይጠቅማል ብዬ አስባለሁ። ኮንፈረንሱ በስኬት መጠናቀቁን አስመልክቶ መግለጫ የሰጡት የአማራ ክልል ጠቅላይ ፍርድ ቤት ፕሬዝዳንት አቶ አለማን ታግደው ኮንፈረንሱ ጠቅላይ ፍርድ ቤቱ የጀመረው የግልግል ዳኝነት ማዕከል ፕሮጀክትን እውን ለማድረግ የሚያስችል ግብዓት የተገኘበት ነው ብለዋል። ኢትዮጵያን የግልግል ዳኝነት ማዕከል ለማድረግ ታስቦ የተያዘውን ፕሮጀክት ጋር በሚመጋገብ መልኩ በጣና ዳር አባይ መነሻ በሆነው ቦታ ላይ ወደ 150 ሺህ ካሬ ሜትር ቦታ ወስዶ ዓለም አቀፍ የግልግል ዳኝነት ማዕከል ለመገንባት ዝግጅቱን ባጠናቀቀበት ጊዜ እየተደረገና እንደዚህ አይነት ማዕከላት ምን አይነት መስፈርቶችና ግብዓቶች ማሟላት አለባቸው የሚለውን ከዓለም አቀፍ ማህበረሰቡ ከፍተኛ ልምድና ግብዓት ያገኘንበት ነው። በተግባር የሚያጋጥሙ ችግሮች ላይ የተመሰረቱ የጥናት የምርምር የስልጠናና የአቅም ግንባታ ስራዎች እንዴት መስራት አለብን የሚለውን ላይ ጥሩ ግብዓት ያገኘንበትና ይህንን ኮንፈረንስ ተከትሎ ትላልቅ ፕሮጀክቶችን በጋራ ለመስራት ስምምነቶች የሚደረጉ መሆኑ የዳኝነት ስርዓቱ ለዜጎች የሚሰጠው አገልግሎት የሕዝብ አንቱታን ያተረፈና ታማኝነት ያለው እንዲሆን የለውጥ ስራዎች ተግባራዊ ተደርገው ውጤት ተገኝቶባቸዋል ያሉት ፕሬዝዳንቱ በኮንፈረንሱም ይህን ማጠናከር የሚያስችል ግብዓት ተገኝቷል ሲሉ ገልጸዋል። የዳኝነትና የፍትህ አካላት የትራንስፎርሜሽን እቅድ ተብሎ የሚታወቀው ነው። ለ3 ዓመት ያክል በዚህ ዓመት የሚጠናቀቅ ፕሮጀክት ትግበራ ሲደረግ ነው የቆየው። በዚህ ከፍተኛ ውጤቶች ተገኝተዋል። እስካሁን ከተገኙ ውጤቶች መሰረት በማድረግ በቀጣይ ደግሞ ምን መሰራት አለበት የሚለውን ጭምር የያዘ ነው። በዚህም እንግዲህ ፖሊሲ አውጪዎች፣ ህግ አስፈጻሚዎች፣ ህግ ተርጓሚዎች ለቀጣይ ስራቸው ግብዓት የሚሆኑ ነገሮችን ከነዚህ የውይይት መድረኮች አግኝተዋል። ለክልሉ
ካለው ነባራዊ ሁኔታ አንጻር ተግባራዊ ሊደረጉ የሚችሉ ምክረ ሀሳቦች የቀረቡበት ነው። የባህላዊ የፍትህ ስርዓቶች ተገቢ ቦታ ተሰጥቷቸው በየአካባቢው የችግሮች መፍቻ እንዲሆኑ ጠቅላይ ፍርድ ቤቱ ከ4000 በላይ ለሚሆኑ ባህላዊ ፍርድ ቤቶች እውቅና ሰጥቶ እየሰራ መሆኑም ተመላክቷል።